ማርክ አባት ማርክ አይዞሽ ይረጋጋል። ቆይ ሰማኝ ማርክ ወንድሜ ሰማኝ እና ታገቢኛለሽ? በቃ ፕሮግራም ነው። አንተ ታገቢኛለሽ? የቁንጅናው ምሳሌዋ ደሞ እንዳንቺ ማነው ጨዋ አቻሽ ጠፋኝ በዚያ ዓለም ላይ ቸገጋር እኔ ልብ እኔ ኮደንገጭ ዳኒ ባንቺ መታመሜን ርቄ ከመንገዴ ነው የኔ እንኳን አንቺ ቀርተሽ ሀገር ያውቃል እንዴ ማርክ አንተ ቤዝ ደህና ነው? አባት ማርክ ምንድን ነው ፍቅር ሰማኝ ተቀሰቀላት ሰማኝ ማርክ ደነገጥክ እንዴ? ማርክ ማርክ ተረጋጋ። በስመ አብ እኮ ፕሮግራም ላንተ አዘጋጅተን ነው ወደ ማለት እሺ እንደሰቱን እኔ እኮ አንተን ደስተኛ ለማድረግ እኮ ነው አባቴ አባት ማርክ አይዞሽ ይረጋጋል። ቆይ ሰማኝ ማርክ ወንድሜ ሰማኝ አንዴ እሺ እኔን አናግረኝ አንዴ ማርኪ ሰማኝ ተረጋጋ። ማርክ ጓደኛዬ ነቃ በልጅ ምንድን ነው? እሺ ና ተነሳ እኔን አናግረኝ አላምንም ማርያምን ናሺ አይዞሽ አትደንግጪ። ይረጋጋል። እስኪረጋጋ ያላሰበው ነገር ስለሆነ አባትና ሌላ ሰው መስሎኝ ማርኪ እሺ አንቺ ላበላል አይዞህ እኔ እኮ አንተ ደስተኛ እንድትሆን ብዬሽ እኮ ነው። ተነስ እንዴ ተነስ በቃ ተነስ። እንደዚህ ሰዓት እንደዚህ ነው የሚሆነው ማለት ነው። ተነስ የቁንጅናው ምሳሌዋ ደሞ እንዳንቺ ማነው ጨዋ አቻሽ ጠፋኝ በዚያ ዓለም ላይ ቸገጋር ይችላል ተሳለ ምንድን ነው የሰራሽው? ምንድን ነው ሁሉ እኛም ደስ ብሎናል። ደስ ያለ ገባም ይወሉ አፈስር ሳቀር ነው ከተትከው አሪስም ለሊኩ ይሁሉ ያስፈልጋል። ማርኪ ደስ አለ። ከዚህ በሌም ባደርግልኝ ምን ደስ ማስመልከት ነው? እሺ አሁን እናንተ ልጆች እንደመቼም ለኛም ጦስ እንዳትውሉ ከዚህ በኋላ ምንድነው ያው ቃል ኪዳን ናችሁ። ስስር ነው አልገባኝም። ምን እየሰራሽ? እሺ ላስረዳ ምን እየሰራው እንዳለ ምንድነው እየተፈጠረ ያለው? እሺ ተረጋጋ። መጀመሪያ ተረጋጋ። እሺ አሁን ተረጋግቻለሁ። ምን በማስመልከት ነው? ምን ተፈጠረ? ተረጋጋ። አልተረጋጋህም ማርክ። እሺ ተረጋጋ። አንደኛ እሺ ተረጋጋ። እሺ እሺ ያው እኔ እናንተ እሺ ስጠኝ ማለት አሁን እኔ እናንተ ተጣልተን እኔ እናንተ እንዴት ነው እኔ እናንተ ጸባይ ያምርብንም በእኔ እናንተ ፍቅር ነው እንጂ እንደዚህ መሆን አያስፈልግም። ሞከርኩኝ ጣርኩኝ እማላፈቅርክ መስሎኝ እመረሳክ መስሎኝ ፍቅሬ የሚቀንስ መስሎኝ ነበረ። ግን ደግሞ ያንን ነገር ማድረግ አልቻልኩኝም። ኦልሬዲ ፍቅሬ እየበለጠ ፍቅሬ እንዴት ነው እያደረ የሚያገረሽው ነገር አለ አይደለ? እያደረ እንዳዲስ እያደረ አንተን እንዳፈቅር ካንተን እንድወድክ ካንተ ጋር መለየት እንደማልችል ነው ያሰብኩት ማለት ነው። እኔ እናንተ ደግሞ ይበቃናል። እስከዛሬ ተጣላን፣ እስከዛሬ ጸብ ውስጥ ገባን እና እኔ ይበቃናል ብዬ አሰብኩኝ ካንተ ጋር ለመሆን ይቅርታክንም ፍቅርክንም ሁሉ ነገርክን ለመቀበል እኔ ዝግጁ ነኝ። ከመቼው በምን ፍጥነት አሰብኩኝ አወጣው አወረድኩኝ። ነገር ሲቆይ ጥሩ አይደለም። ማስተካከል የነበሩብኝ ነገሮች ነበሩ። ያንን ነገር ፈተውኝ ከዛ በኋላ ካንተ ጋር በቃ ካለመታረቅ ምንም ያገደኝ ነገር የለም።
ያንተን ፍቅር ካለ መቀበል ካንተ ጋር አብሮ ካለ መሆን ምንም የሚይዘኝ ነገር የለም። በዛ ላይ ደግሞ በጣም ነው ናፍቀኝ። ምን ፍቅር ያልከኝ እኔ ራሱ ማለት እንደዚህ እኔ አልጠበኩም። ሲጀመር መኪና ለማስተካከል ነበር እዛ ድረስ የሄድኩት። እሱ ደግሞ ቤቱን ሌላ አድርጌ ቀይሬዋለሁ። ሰርፕራይዝ ላድርገህ ሲለኝ በቃ ግራ ገብቶኝ ነበር። ምን አደረገ ዳኒ? ሶፋ ገዛልኝ ብለህ? አይ በቃ የሆነ ነገር አደረገ። ቤቱን ቀይሬዋለሁ ሲለኝ ምን ያሟል እኮ ምናምን እያልኩኝ እኔ አልጠበቅኩም በእውነቱ። ዛሬ ራሱ ላገኝሽ እየፈለግኩኝ አለመቻሌ ራሱ በጣም ትላንትና በተፈጠረው ነገር በጣም ደብሮኛል። ሁለታችንም ተለያይተን ነበረ። ግን ዛሬ ቤቴ ውስጥ ያልጠበቅኩት ልደቴ ነው። እንደውም ዛሬ ተወለድኩኝ። እንኳን ደስ አለ እና ቃላት የለኝም ለአንቺ። እውነት አምነሽኝ ከኔ ጋር ለመሆን ፍቅርሽን ሳይጠፋ አብረሽኝ ለመሆን የዚህ ደረጃ መምጣትሽ ራሱ ለእኔ ትልቅ ነገር ነው። ማለት የተፈጠሩት ነገሮች እንዳለ ተፈጥረዋል። አሁንም ይህንን ነገር ማስተካከል ነበር የምፈልገው። አንደኛ ከአንቺ ጋር ሆኜ ብዙ ለብቻዬ የምላቸው ነገሮች አልነበሩኝም እና አንቺም ከኔ ተለይተሽ ለብቻዬ ብለሽ እንደሞከርሽ ሁሉ እኔም ሞክሬው ነበረ። ነገር ግን ራሴን እንደማልችል አድርጌው አይቼዋለሁ። ሞከርኩኝ ግን አልቻልኩም። ለዛ ነበር ወደ አንቺ ድጋሚ ተመልሼ እዛ ድረስ የመጣሁትና ልተውሽ አልቻልኩም፣ ልርቅሽ አልቻልኩም። አንቺም ልትርቅኝ አልቻልሽም እና ታገቢኛለሽ። በዛ ፕሮግራም ነው አንተ ታገቢኛለሽ። አሳክተና አለብሽ ምንድን ነው? በቃ ጥሩ ነው። በጣም የማፈቅረሽ፣ በጣም ነው የምወድሽ። ለአንቺ ቃላት የለኝም። ይህን ነገር ለእኔ ስላዘጋጀሽ አንብበው እጥፉን አንብበዋል። ምን ይላል? ትንሽ እንግሊዘኛ ፊደሉ እኮ ነው። ተራርቀዋል። እና ይሄ ተቀራረቡ፣ እነዛ ተራርቀዋል። አይ ላቭ ዩ በጣም ነው ፍቅር ቅርቅር ማድረግ ከኔ ነፍስ ነገር በጣም ደስተኛ ነኝ። በጣም ያልጠበቅኩት ነገር ነው። ተሰማ ኬክ እንቅረስ። እንዴት እንደምናገር ራሱ የምለው ቃል የለኝም። አንደኛ አይ ነው በዚሁ አሁን ስንቆርሰው በጣም ብዙ መፈታት ያሉበት ነገሮች አሉ። ብዙ ተሸፋፍነው ያለፉ ነገሮች አሉ። ማለት ለኔም ከዚህ በፊት አጥፍቼብሽ ይቅርታ አድርገሽልኛል፣ አንቺም ለኔ አጥፍተሽብኛል ባልልም የሆነ ነገር ተፈጥሯል ባይባልም ሁለታችንም ስህተት መንገድ ላይ ነበር። ነገር ግን የተፈጠረውን ነገር በሙሉ ለመልካም ሆኖ እኛን ለማስተማር እኔም እንድበረታ ማለት ከዚህ የከፋ ችግር ደግሞ ቢመጣ ምን አይነት አቅም አለኝ ይህንን ነገር የምቆጣጠርበት ይህንን ነገር የምቋቋምበት ምን አይነት አቅም አለኝ የሚል ነገር ወደ አይምሮዬ ብዙ ጊዜ እየመጣ ነበር። ስለተበላሸብሽ ነገሮች ሁሉ አዝናለሁ። ለምን አልተሳካላትም ምናምን አልልም፣ ምክንያቱም ሁሉም ነገሮች ለበጎ ናቸው። እባካችሁ ሌላ የምታወሩ ቆይ በቃ እንደዚህ ባንቺ ረሳሁት ያሳለፍኩት እንዴ አይሰለችሽም ማለት ነው እንዴ? እናት አንቺ ባለሽበት ሁሉ አለ ነው። ምንድነው እዚህ ቤት ደቂቃ እንኳን አይቆይም ደስታ። ቤቴን ማን አሳየ? ምን እያደረግክ ነው? አልገባኝ። ለማየት ምንም እኔ ያግደኝ ነገር የለም። ሁለታችሁ ነው አንቺንም አንተንም የሚከታተል ሰዎች አዘጋጅ። ምን እያደረግክ እስቲ አሁን ለምን ታተለኝ አይደለም? እኔ ሰልችቶኛል። በዚህ እኮ በቃ ከሱ ጋር በየፕሮግራሙ መተማመብበት ትችያለሽ፣ አይሰለችም? ማስመሰል ትችያለሽ። አስመሰል ምንድነው የሚለው? ያን ሁላ ነገር ቃል ከገባሽ አሁን ውጣ ምንም ቃል የገባው ነው። በድጋሚ እዚህ ጋር ውጣ እኔ አልወጣም። ይኸውልህ
እኔ አስወጣዋለሁ። የኔ ችግር አይደለም። እኔ አስወጣዋለሁ። አንተ ምንም እንድትጨናነቅ ምንድነው እየሰራ ያለው? አንተ የሰው ፕሮግራም ነው የምትበጠብጠው። እሷ የኔ ህይወት ለምንድን ነው የምትበጠብጠው? ምን አረገች እንዴ? ለማንም ዝምረቱ ተረጋጋ። ለምንድን ነው የመጣህ? አልገባኝም። ለምንድን ነው የመጣህ? አብቅቷል። እኔ ካንተ ጋር ምንም ነገር የለኝም። በቃ ባይዙ ማለት ምረጪ ብለሃት ምርጫዋን ከኔ ጋር ሆና አሳየች አይደል? ኦሬዲ እንደማልፈልግ ታውቃለህ አይደለ? ኦሬዲ እንደማልፈልግ ታውቃለህ። ህይወት ምን የበላው ገንዘብ አለ፣ ያጠፋው ገንዘብ ምንም ነገር የለም። የገባሽልኝ ነገሮች አሉ። ቃል የገባውልህ ነገሮች ቢስተካከሉን አይደለም? አሁን ምንም የተስተካከለ ነገር የለም። ህይወቴን እየኖርኩ ነው፣ ልኑርበት። እሺ ሌላ ኬክ እዚህ ቤት ውጣ። እሱ አይመለከትም። ሲጀመር እዚህ ቤት ሁላ ካለ ሰው ፈቃድ አይገባም። እሺ ለሌላ ጊዜ ይሄ ብልግና ነው። እሺ ከቻልኩ ውጣ ከዚህ ውጣ። እሺ የሰው ቤት አትረብሽ፣ ውጣ ከዚህ። አሁን ጸብ ከኔ ጋር አይደለም፣ ባይዙ ጸብ ከሷ ጋር ምንድነው ሊያጋባ? ካልፈለክ ደግሞ እዚህ ቤት እንድትወጣ አልገባኝም። ከዚህ በኋላ ቤቴ ነው ብለህ ቤቱ ነው። ማርክ ተረጋጋ። ምንም በንዴትና በእንትን ምን ሸኒዮ በተረጋጋ መንፈስ ምንድነው የምትፈልገው? ፍላጎት ከህይወታችን እንድትወጣ ምንድነው የምትፈልገው? እንዳረጋችሁት ማን ያንተን ህይወት ያመሰቃቀለ? ምን የተመሰቃቀለ ነገር አለ? ይሄው ደህና ነህ አይደለም? ጤናህን አመስግነህ ኑር። በጤናዬ ጉዳይ አንተ ጋር አልጨረስም። የመቼ ድሮን አይደለ? ያን ነገር የዘጋነው ነገር ነው። ብዙ ነገሮችን ተማምለናል። ፍላጎት ተሽልኛል። ምንድነው ቃሌን ያፈረስኩት? ምንም እሱ ሳይሆን የማፈቅረው ሰው ነው። እሺ እኮ ቃል የገባሽለት ንገሪኝ። ገንዘብ ነው እሰጠዋለሁ አይደለም? እሱ የሚፈልገው እኔ አብሬው እንደሆነ ነው። በቃ አለቀ። እሱ አብሬው እንደሆነ ፍላጎት ገብቷል አይደለ? እኔ ደግሞ አብሬው ልሆን አልችልም። አንተ አይደለም የምትወስነው። በሳምንት ጊዜ ውስጥ እንምታስከታት አይመለከትም። አፈን ስጋ ያስለቅስ። አሁን ተረኛው ደግሞ እሱ ሲጀመር የማታውቀው ነው። እሺ ምን አይነት ሰው ነው? ገብቷል አይደለ? የመጀመሪያ አብሮኝ የነበረው ሰው እሺ። በነገራችን ላይ እና በጣም የማፈቅረው ሰው ነው። ቆይ ተረጋጋ። እስቲ ቆይ አይደለም ካንቺ ጋር ከኔ ጋር ለምን ንገሪው። ከአንተ ጋር የሆንኩት ለመሄድ ነው። አለቀ። ከአንተ ጋር የሆንኩት ለመሄድ ነው። ተረጋጊ። ቆይ መሄድ ነው። ቶሚ ምን ሆነ ነው ማለት መሄድ ነው። እንደዛ እለት ሩሜ እየመጣሽ ያሳለፍነውን ነገር በዝርዝር ለማለት ምንድነው የምትለው? ምንድነው የሚያወራው? በእናትህ እኔ እኮ ታግሻለሁ። ስላሳለፍነው መልካም ጊዜ ነው። ቶሚ እናውቃለን። አንተ ጥሩ ሰው ነበር። ብዙ አድርጋህልናል። ምንድነው የምትለው? አምነው ነው ወይ? ኖ አላም ነው ማውራት የምትፈልገው ነገር ሩም ውስጥ ብለህ የፈለክ እኔ እንደማታሽኝ አውቃለሁ። ምንድነው አለቀ እኮ በቃ ያለቀ። ሲጀመር በራስህ የማይሆን ነገር አትቀባጥር። ምንድነው የሚለው? በዚህ መንገድ እሷን አታገኛትም። ይኸውልህ ቶሚ ተረጋጋ። ይኸውልህ በዚህ መንገድ ቤዚ አትገኝም አይደል? መረጋጋት። አንተ ጥሩ ሰው ነበርክ። በቃ ይኸውልህ በዚህ መንገድ አይለቀኛ ነገር። እሺ ቆርለም የተፈጠረ ነገር ካለ ተናገር። ከሷ ጋር የጀመርከው ነገር ካለ አውራ። ማርክ ምንድነው የጀመርከው ነገር አለ? ቆይ ምን አለ እስቲ ንገረኝ። እሺ ረጋ ብለህ አውራ። እስኪ ቆይ ለምን አደበደበኝ? እኔ ችግር የለውም ለሱ እንደራረስበታለን። ግን ማውራት ትችላለህ አይደል? ማውራት ትችል። እሷ ለአንተ ያደረገች ወይ ቃል የገባችልህ ነገር ምንድነው? እኔ ያደርግልሃለሁ። እኔ ያደርግልኝ እያንዳንዱ አስከፍልሃለሁ። እሺ ምንድነው? ከዛ ከህይወት ይወጣ። ሲጀመር ጤናዬ የምትለው አሁን ጤነኛ ይሆናል። ሲቀጥል ደግሞ እኔ ቃል የገባሁልህ ነገር ከዛ ጋር ብንሄድ ነበር። አወራለሁ፣ ከዚህ በላይ ማወራለሁ። በቃ ይበቃሃል እኮ አሁን እኮ ምንም ነገር እኮ የለም። እመፈራው ምንም ነገር የለም። እሺ ይበቃሃል። ገብቶሃል አይደል? አዎ እርግጠኛ ነኝ። ገብቶሃል አይደል? ኮምባላ በህይወት እየመጣ እንድትረብሸኝም አልፈልግም። ከኔም ከማፈቅረውም ሰው እንድትፈቅረው እንፈልጋለሁ። የኔን ህይወት ካበላሽሽ በኋላ ጌታ መድኃኒዓለም። እሺ ገንዘብ ነው የምትፈልገው? እሺ ገንዘብ ትፈልጋለህ? ተበላሽብኝ ካልክ ገንዘብ ስራ የምትከፍትበት ነገር ይሰጥህ። ገንዘብ ነው እኔ የሚያሳስበኝ ምንድነው? ከኔ ጋር አላማዬ። እሺ አላማ ምንድነው? ንገረኝ። እንደዚህ ግልጽ ከአንቺ ጋር ተጋብቼ በስነ ስርዓት እኖራለሁ ምናምን ነገር እንደማትል ተስፋ አደርጋለሁ። ብዙ ነገር ይተዋዋላችኋል። ቶሚ እንደምታፈቅረው እሷ አልነገረችህም? እንድትደፍር ኢቭን እኮ ነግሬሃለሁ እኮ ፍቅረኛ አላት ብዬ ነበር እኮ መጀመሪያ ላይ። ፍቅረኛዋ አንተኛ አልነገርንም። ብዙ ጊዜ ነገር አፈቅረዋለሁ። ይኸው አፈቅረዋለሁ። እኔ ማርክን አትወደውም ብዬ ስለ ቤዛ ላንተ ነግራት
ኦፍኮርስ እኔ እንደተጣሉ ለምንድን ነው ዛሬ እንደዚህ ተጣልተናል? አዎ ተጣልተን ነበረ። ስትመጣ አይዞሽ ብላሽ ነበረ። ተጣልተናል በቃ ዛሬ ግን አብረን ሆነናል እያልክ ያለው ነገር ያወቀው ነው። ቤዝ በመልካም ነገር ነው ማለት አንተ ለምን ወደ መጥፎ ነገር ነው ደግሞ ወደሱ እንትን ብለሽ እኔ ተረኛት ተራ በተራ ምንድነው የሚለው እኮ ከዚህ በፊት አውርተሽዋል። ስለኔ መጥፎ ነገር አውርተሽው ነው ስትጨነቅ አታሳዝንም? እሺ በእናትሽ ሌላው ስማኝ ከዚህ ቤት ስለምፈልግ ካንተ ጋር እንደተጣሉ ቆይ አልቅሳ የነገረች ካንተ ጋር እንደተጣሉ እንደማትፈልጊኝ ለሱ መናገር ይሄ ተገቢ ነው? ለአንቺ ስሜት የሚያሳየ ሰውን አንቺ መናገርሽ ትክክል ነው? አይደለም ያለው በፊት ነው ካንተ ጋር በተጣሉበት ጊዜ ከዛ ጋር ለመውጣት ትፈልጊያለሽ ሲለኝ ነገርኩት። በቃ አለቀ። ከኔ በተጣላሽበት ጊዜ ምንድን ነው ያደረግሽው? ምንም አላደረኩም። ስለ ፈጣሪ እሺ ልለምንሽ። እኔን ታምነኛለህ አይደለም? ታምነኛለህ አይደለም? ምንድነው አንተ ታምነኛለህ? ታምነኝም ቆይ ይኸውልሽ ማመን አለማመን አይደለም። ይኸውልሽ እኮ ካመንከኝ ከእሱ ጋር ምንም ነገር የለኝም። ያለምንም ምክንያት እንደዚህ አይነት ነገር አያደርግም። ንገሪኝ። ህይወታችንን ሊረብሽ ሆኖ ለምንድን ነው የማይገባ? ዛሬ እንደዚህ ለፍትና እኮ መማር አለብን። ዛሬ ብልጡ እኔ ይኸውልሽ እኔ በጣም ተረጋግቼ አንድ በአንድ እርምጃችን ለምን ይከታተለናል? ምንም የሚፈልገው ነገር ከሌለ እሷን አታገኛትም። በቃ የእሷ ህይወትም ያንተም ህይወትም የሁሉም ሰው ህይወት ይበላል። ከእሱ ጋር አልጣላም። በመሰረቱ ብዙ ነገር ነው ከእሱ አሁን እኔ የምጠብቀው። ምንድን ነው የምጠብቀው? አልገባኝም። ምንድን ነው የምታወራው? እሱን ተው እሺ። አንደኛ እኔ ለአንተ የጥቀመም አይጥቀመም ልንገር። ይቺ ሴት እኔ እንዳታለለችው አንተን የምታታለ ይጥቀም አይጥቀም ብዙ ነገር ለአንተን ለመጠቀሚያ ነው እንጂ ያደረገች አንዳችን ለሱ ለአንተ እንደዚህ ልትል የቻለች ምን አውርታ ምን አርጋ ከአንተ ጋር ምን አርጋ የምናውቀው ነገር አለ ሲጀመር ብዙ ነገር ለእኔ ንገር አስረዳ። ቀጥታ ቃል በቃል ነገር ሴት ከህይወታ ምንድን ነው የሚለው ልጅ ለምን እዚህ እንደሚያሰቃለ ካንተ ላይ የትኛው የራሱ ላይ አድርገኝ ነው የሚፈልገው? ምንድነው አላማ? ከሷ ጋር ያለ አላማ ምትሰማኝ ከሆነ ይኸውልህ እኔ እንደ ወንድም እሺ እሰማለሁ። ታዩ ችግር የለውም። በጣም እሺ ችግር የለውም እኮ ተለቃችሁ ደንገራው አንዴ በጣም ነው የምታስመስለው። ይኸውልህ አንተን ከጠቀመ ደንገር እሺ ምንድነው የምትጠቅመው? እሷ በህይወት ለምን እንደዚህ ትለኛለህ? ለምንድነው እንደዚህ አይልም። በእነሱም ፊት ማውራት ትችላለህ። እኔ ልትዋሸኝ ካልሆነ ብቻችንን ሆነን ለማስረዳ ነገር አለ። ምንድነው ብቻውን ብታስረዳው? አይሆንማ ማይሆን ነገር ነው። ከእሷ ጋር ያለ ምንም ስለማትሰራ ደግሞ ምንም ብታስረዳኝ ቶሚ እንደዚህ አንተ ሌላ ቀን ታወራላችሁ። በቃ እንደዚህ እሺ በለኝና ወተን ነው ስለምንድን ነው የምናወራው? ስለሷ ማለት ባለ ጉዳይ እሷ ናት አይደል? ምንም ነገር መፈራው የለም። ለምን እንደዚህ አታምንና ወተን ነው ቶሚ በዚህ መንገድ የፈለክበት ቦታ ጠራኝ፣ የፈለክበት ቦታ እሄዳለሁ። ነገር ግን ከእሷ ጋር ያለ ነገር ምን ይሻላል? ዳኒ አንድ ነገር አትልም። ለምንድን ነው የማትጠቅመኝ? ለምንድን ነው እንደዚህ እያወራ ያለው? በቃ ገንዘብ ተከፈለ ወይ አለቀ። እዚህ ነገር ከአንቺ ህይወት ምንም ከሌለው ለምንድን ነው እንደዚህ የሚያወራው? ለምንድን ነው እንደዚህ የሚያደርገው? ማይ ጋር ይኸውልህ ለምንድን ነው እንደሚፈልገው እሱን ትሰማታለህ? እሷ ነገር ስላለ ምክንያቱም ስለማያስባት ነገር ስላለ ይኸውልህ ምንድን ነው ያስገባት? ልቀቀው። ምን እየሰራክ ነው ያለኸው? እኔ ምንም የምፈራው ነገር የለም። በግልጽ ልንገረው እሱ ነው ፈልገኝ በመድኃኒዓለም አሳየኝ። ይኸውልህ ልቤን አትጥራኝ። ይኸውልህ አሳየኝ። እያንዳንዱ ነገር የምታደርገው ምን አይነት ፋይል ነው የሚያሳየኝ? እሺ እኔ ምንድን ነው የማደርገው? እኮ የያዘው ፋይል ያሳየኝ። ምን እያደረክ ነው አንተ? ልቀቀው፣ በእናትህ ልቀቀው። አንተ ቶሚ ልቀቀው። ምን እየሆንክ ነው? በእናትህ ያዝክባት ፋይል ሁላችንም ላይ የተደበቀ ነገር ስለሌለ አሳየኝ። ምንድን ነው ያዝከው? ምንድን ነው
ለምን እዚህ አትወራም? ምንድነው መሳማው? እና ፋይል ያለኝሽ ምንድነው? እሺ ምን ይሁን? እሺ አሶጮሽ እኮ እንደዛ ምን ያደርጋው? ማሶጮ እኮ አይሞሮይ ላይ ይጫወትብኛል። ምንድነው ያለ ፋይል ምንድነው? እንደ ወንድ ልጅ ምንድነው? እሺ እየደባበክ የምታሳየኝ ምንድነው? ለምን እሷ ትላታለህ? ናና ወተላ ሳያልኩ አይደል? ተረጋጋ። ይሁን ያለው እኮ ተረጋጋ። እሺ እሱ ጋር ያለው ፋይል ምንድነው? እሱ ጋር ያጣላን ስለፈለሽ ያለው ፋይል በግልጽ ንገረኝ። ታላካሽም ይኸውልሽ ክብርሽን ጠብቀሽ እኔ ላሳይ። እሺ አሳይ በይው። እሺ እሺ እዚህ ባለበት እዚህ ያሳይ። እዚህ ያሳይ። እዚህ ያሳይ። እኔ መጣ እዚህ ያሳይ። አትወጣም። እዚህ ወቀለባት በእናትህ ማርክ አንተ ቶሚ ከዚህ ከወጣ አንተ ቶሚ በእናትህ ምንድን ነው እያደረክ ያለው? ለምን የሰው ህይወት ትበጠብጣለህ? ዳግመኛ እኔን አታገኘኝም። እሺ እንደዛ ከዚህ በር ከወጣ እኔን ሁለተኛ አይኔንም አታየኝም። አይምሮዬን ይኸውልሽ እያመንኩት መኖር እፈልጋለሁ። ይኸውልሽ እዚሁ አወራለሁ የሚል ከሆነ እዚሁ አወራ። ይኸውልሽ አይምሮዬን በጭንቀት ላብድ አልፈልግም። ከሱ ጋር ያደረግሽው ነገር አለ? የለም። እንደዚህ መሆን እኮ አያስፈልግም። በቃ አልፈልግም። ይሄን ክብር ይጠላብህ አንተ ነህ። በቃ ውጣ ተባልካ ክብር ጠላብህ። ይኸውልህ እኔ እንደዚህ እንዲሆን አልፈልግም ነበር። እንደዚህ በቀላሉ ሁለታችሁ በህይወት አንተም እሷን ዋው እኮ እንደዚህ ሲፎክር ነው የፈለጉን ይላል ጌታ መድኃኒዓለም። ማንን እኔ ያስከፍለን ነገር የለም። በየ24 ሰዓት ሲከታተል ሰው አዘጋጅ ፈጠር ምን ይሁን በዚህ መልኩ ባይሆን ደስ ይለኝ ነገር እንዳይመስላችሁ። ውጣ ተባልክ እኮ ወንድሜ ምንድን ነው የሚለው እዚህ? ኧረ በእግዚአብሔር ኧረ እናቴ እኔ ይኸውልሽ አይምሮዬ ሊፈነዳ ነው። ምንም ነገር ከሌለ ለምን ይከታተለናል? ለምን ቤቴ ድረስ መጥቶ በማይረባ ሳያው እንደዚህ ቴንሽን እኮ ቤቴ ድረስ መጥቶ በቃ አለቀ። ቤቴ ድረስ መጥቶ እየፈለገው ይምጣ። እሱ ያማል፣ የሆነ ነገር ከፈለገ ያማል። ገብቷል። ሰላም ፈለገው እኮ አይደለም። እኔ እናንተ ተለያየን አይደለም? እልህ ውስጥ ነው ያለው። እኔ በዚህ መንገድ አላውቅም፣ አልዋሽም። በእውነት ያሱ መቼም እኔ ልሆን አልችልም። ከሱ ደግሞ ምንም አለ አይደለም የምፈልገው የምጠብቀው ምንም ነገር የለም። እኔ ደግሞ አንቺን መጠራጠር በአይምሮዬ የማልፈልገው ነገር መድኃኒዓለም መጠራጠር አልፈልግም። አንቺ የምትጠራጠረኝ ከሆነ ዛሬ ምን እናንተ ሰላም መፍጠር እኮ አየሽ፣ እኔም ልሂድ በቃ። እማታምነኝ ከሆነ የምትጠራጠረኝ ከሆነ ይሄ ነገር ምንም ማለት እኔ ህይወት ላይ እንደዚህ ሲፈጠር እሺ ምን ልበል? አይምሮዬ ምን ያስብ? ዛሬ እዚህ ላይ መጥቶ ሲመጣ ማሰብ አያስፈልግም። ከኔ ጎን ነው መሆን ያለብን። ማርክ ባለ ገባ ሰው አላጥሮ እንደዚህ መሆን ማርክ ለምንድን ነው እንደዚህ የምትሆነው? ይኸውልህ ማርክ እልህ የገባ ሰው ምን እንደሚያደርግ አታውቅም። ከዚህ በላይ ያደርጋል እኮ። እሺ እኔ እናንተ ዛሬ ነው አይደለም ማውራት ያለብን። እኔ በተረጋጋ ምንም ነገር የለም። ገብቷል። እኔ እናንተ በማይረባ ተልካሻ ነገር ሰላማች እሺ የሆነ ነገር ይኑር። ለምን እንደዚህ ለፋለሁ እንዴ? ስላንተ አይመለከተኝም ብዬ ህይወቴን አልኖርም? ምን አገባኝ ብዬ ለምን ህይወቴን አልኖርም? በፈልግ ድጋሚ ለምን ውጭ ሀገር የሚሄድ ፕሮሰስ አልጀምርም? ለምን ዛሬ እዚህ እገኛለሁ? ለምን ቤት እገኛለሁ? ስላፈቀርኩ አይደለም? አብሬክ መሆን ስለምፈልግ ነው አይደለም? ምንም ነገር ደግሞ አብረን ነው የምንጋፈጠው። የፈለገውን ነገር ኢቭን ብዙ ነገሮችን ሊያደርግ ይችላል። ነቀመተውን ያለብን አለቀ እኮ። እንዴት ነው እሺ ከህይወትሽ የሰው የሚወጣው? ተባብራችሁ እናስወጣዋለን። እንዴት ነው እናንተ ከዚህ እንወጣለን፣ ችግር የለም። እኔ እናንተ ከአዲስ አበባ እንወጣለን። በቃ አባቴ እኔ እናንተ አብረን ከሆነ ምንም ነገር ማለፍ እንችላለን። እንደዚህ የሚያስገባ በየጊዜው ችግር እንዲፈጠር አልፈልግም። በስጋት እንድንኖር አልፈልግም። ከዚህ እንሄዳለን። በቃ ራቅ ያለ ቦታ እንሄዳለን። በቃ እንደዚህ መሆን የለብንም። እሺ በለኝ። እሺ በላት ማርክ አባት እሺ በለኛ። እኛ ደስ ይበለን በእናትህ እሺ በላት ማርክ እሺ በለሽ። ተነስ በቃ ለማንም ቦታ መስጠት የለባችሁ። አለቀ በቃ እኮ አሁን አልፏል። ሄዶ ነገር በቃ ሄዷል። እሱ የፈለገው የኛን ደስታ ማበላሸት ነው። እኛ ደግሞ ጠላታችንን የምናሳፍረው በምንድን ነው? ደስተኛ በመሆን አይደለም? አዎ እሺ ያምጣለን። ማርክ ተረጋጋ። እሺ ና በቃ እርሳው። በቃ ተረጋጋ። እንደዚህ አትሁን፣ ይከብዳል። ተይ በእናትሽ አትጮቺ። ተይው ምን እንደምመስል ማርክ ሳቅ በእናትህ። ልደቱ ዛሬ ነው በቃ የማርክ ተጎራረሱ። እሺ ያዝ ሳቅ ምንድን ነው ሳቅ?
ባንቺ መታመሜን ርቄ ከመንገዴ እንኳን አንቺ ቀርተሽ ሀገሬ ያውቃል እንዴ ግፍ ይጠብቅሻል የትም አይበጅሽ አንድ ነገር ብሆን ለሰማይ ቤትሽም